አትሌቲኮ ማድሪድ የስ ብሏል አርሰናል። ጁሊያን አልቫሬዝ አርሰናሎች መውሰድ ትችላላችሁ ብሏል። አትሌቲኮ ማድሪድ ፈቃዱን ሰጥቷል። አልቫሬዝ ሐሳቡን ይገልጻል ተብሎ ነበር። አልቫሬዝም ፈቃደኛ ሆኗል ይላል በአርሰናል ታማኝ የሆነው የዜና ምንጭ ማለት ነው። ማረም እኮ ሲበዛ በጣም ሲበዛ ቆምጣጣ ይሆናል ጋይስ። አብዛኛው የአርሰናል ደጋፊ ወንድማማቾች ነን እንዲመጣ አይፈልጉም። በቃ ማለት ገሃነም መግባት አይፈልጉም፣ ሰውን መጨቆን አይፈልጉም። እና ይሄ ልጅ መምጣት የለበትም። እናቴ ለምሬን ነው እንዴ ሀቨርትዝ አለ እንዴ ሀቨርትዝ ቢወድቅ እኮ ቪክቶር ዮኬሬሽ አለ እንዴ እኮ በጣም ለሌለው ሰው ነው እኮ እባክህ ባዶ ነኝ ለሚል ሰው ነው እኮ ልጅ የሚያስፈልግ። ምን ሆናችሁ ነው? ቀይ ግዛት እንዴ ነገሩ ጋይስ? ኳስ ነው አይደል? መዝናኛ ነው አይደል? አንድ ሰው ብቻ ሊደሰት ነው ሁሌ ለቅሶ ወሩሩ አይደብርም? እኛ እንዴ ጥሩ አይደለም። የምሬን ነው። በጣም ነው መቋጠር። አልቫሬዝ ደግሞ አርሰናል አልፈልግም እያለ ነው አሉ ወደ ባርሴሎና ነውና በዛው ቀጥል። የምሬ አይደለም ባርሳ ለምሬ አልማሪድ አትገባ። እኛ ብቻ እንግሊዝ ላይ አትምጣ። የምሬን ነው። ይህ ልጅ አውሬ ልጅ ነው። ማንቸስተር ሲቲ ወርቅ አውጡ ነው የሸጠ እንዴ። እና ባካችሁ አርሰናል ደጋፊ ሰከን በሉ። መቤቴን የምሬን ነው። በላችሁ አይደል? በቃ አንድ ሳምንት ደግሞ ረጋ በሉ። ሌላ ሰው ይብላ። ኖር ነው እንዴ። ማሊያም በዛው እየገዛችሁ አራዳ ልጆች ኦሪጂናል ማሊያዎችን አቅርብላችኋል። እኔ ወንድማችሁ የአርሰናል በአንደኛውም በቀዩም ሆሙም ሁሉም አለ። አወዩም ሶስቱም አለ። በቢጫው በቀዩ በጥቁሩም አለ። የዩናይትድም ልክ እንደዛው ደውሉልኝ አራዳ ልጆች። ስልኬ ባይው ላይ ያለ መደውል ብቻ። ወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ ሶ ማች። ሁሊያን አልቫሬዝ ወደ አርሰናል ጋይስ ድምጽ ተሰምቷለላችሁ። ፍሪ ሁሊያን አልቫሬዝ ያልኳት ቪዲዮ አመርቂ ውጤት እያሳየች ነው። ፋብሪዚዮ ሮማኖ እንደምትመለከቱት ብሬኪንግ ኒውስ ብሎ እንዳወጣው ከሆነ የአትሌቲኮ ማድሪድ ዳይሬክተር ለንደን ተገኝቶ ጋይስ ሁሊያን አልቫሬዝን ዝውውር በተመለከተ ከአርሰናል ጋር ተነጋግሯል እየተባለ ነው። ክለባችን አርሰናል ለሁሊያን አልቫሬዝ የሚያስፈልጉትን ነገሮች በአጠቃላይ አትሌቲኮ ማድሪድም እንደሚፈልግ ጠይቋል። ይህን ዝውውር ነቃ ደንገጥ ብለን እንመልከተው ጋይስ። በዚህ ሰዓት የአርሰናል ደጋፊ ከመሆን በላይ ምን የሚያስደስት ነገር አለ? በቋጠሮ የማይረታ ባስ ብታቆም የማይደንቀው ብትጫወት የሚበታትን ፍጹም ተመሳሳይ አቋም ያለው አሸናፊነት በደም ስሩ ውስጥ የሚመላለስ ቡድን ጥራ ካልከኝ አንድ ስም እጠራልሃለሁ። ቀይና ነጭ ለባሾቹ መድፉ አርማቸው የሆነ መገኛቸው ከሰሜን ለንደን አርሰናል እልሃለሁ። መድፈኞቹ የአምናውን ስህተት አልደገሙትም። ለአርሰናል ደጋፊ ምሽቱ ሰላም ነው፣ አሸወይና ነው። ደስታችሁ እንዴት ነበር? ጻፉልኝ። አልቫሬዝ ዝውውር ከዚህ በኋላ አርሰናልና አልቫሬዝ ፐርሰናል ተስማሙ የሚል ነገር ከሰማን ዝውውሩ እንዳለቀ ቁጠሩት። አርሲዎች በቃ ቪዲዮን ከመጀመራችሁ በደም ሼር ኮፒ ሊንክ እያደረጋችሁ እንዲሁም ላይክ የምታደርጉ ሰዎች ሪፖስት እያደረጋችሁ ጀምሩ። ምክንያቱም አትሌቲኮ ማድሪድ ኦልሞስት ከአርሰናል ጋር ያው አግሪ አድርገዋል ማለት ላስት ዊክ ሐሙስ ዕለት ምናምን አሁን እየሰማነው ባለው መረጃ መሰረት ሐሙስ ዕለት ምናምን ኦልሞስት ተስማምተዋል ብለዋል። ይህንን እነ ፋብሪዚዮ እነ ዴቪድ ኦርነስቴ ምናምን ያልዘገቡት የአልቫሬዝ ነገር ያው ስለማያስተማመን ነው ማለት ልጁ መውጣት ወደ ባርሳ ብቻ ነው የሚፈልገውና ለአርሰናል ደግሞ እስከ መጨረሻው ሳምንት አይነት ጠብቁኝ ባርሳን እስከዛ ድረስ ጠብቃለሁ ምናምን አይነት ነገር ብሏል። እና ስለዚህ እስኪ ምናየው ይሆናል። እንዳልኳችሁ ፐርሰናል አልቫሬዝ እና አርሰናል ተስማሙ የሚል ነገር ከሰማችሁ ዝውውሩ እንዳለቀ ቁጠሩትና አልቫሬዝ ቀጣዩ አርሰናል 19 ቁጥር ለባሽ እንደሆነ አርጋችሁ አስቡት አርሲዎች። እና ምን ታስባላችሁ እስኪ በዚህ ዝውውር ላይ እስካሁን እሱም እያረገ ባለው ነገር እንዲሁም እስኪ አርሰናል ቢመጣ በምን ያግዘናል ብላችሁ ታስባላችሁ? እስኪ ኮሜንት ላይ ሐሳባችሁ በደንብ ንገሩኝ። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ያደረጋችሁ ማድረስ ስላለባችሁ ሰዎች እንዳላረሱልኝ። ቪዲዮን ከፋኝ እንደገና ማለት አሁን ነው። ማቴዎ አልማኒ የአትሌቲክ ፉትቦል ዳይሬክተር ሰክሰሰራቸውን በለንደን አንድሪያ ቤርታ እንዲያገኙ ፈቅደውላቸዋል። ሁሊያን አልቫሬዝ ላይ ዲስከሽኖች ነበሩ ብሏል ፋብሪዚዮ ሮማኖ እና አልወደድኩትም ትላላችሁ፣ ግን ዋጋው በጣም ውድ ነው። ፕላስ ገና ልጁ ወደ እንግሊዝ መመለስ ፍላጎቱ አልታወቀም። ምክንያቱም ሂዝ ነምበር 1 ፕራዮሪቲ ኢዝ ቢንግ ባርሴሎና ፕሌየር እና ግን አይታወቅም እስከ ሴፕቴምበር 1 ምን እንደሚፈጠር። ግን ስቲል ዲስከሽኖች ነበሩ እና አትሌቲ ለባርሳ ከሚሸጥ ለአርሰናል ቢሸጥ ይሻላል።
ፉል ላይክ ሼር ማድረግ አይረሳ። ይመቻችሁ። ሁሊያን አልቫሬዝ ወደ አርሰናል እውነታው ምንድነው? በትላንትናው ዕለት ታማኝነት ያላቸው እንደነ ESPN፣ BBC እንደዚሁም ቤን ጃኮብስን ጨምሮ በርከት ያሉ የእግር ኳስ ምንጮች እንግዲህ ሁሊያን አልቫሬዝ በክረምቱ ወደ አርሰናል ሊቀላቀል እንደሚችል ሲዘግቡ ውለዋል። ከላይ እንደምትመለከቱት በርካቶች ሲቀባበሉት ነበር ያለው። ነገር ግን እውነታው ምንድነው? የእውነትም አርሰናል የአርጀንቲናው የቀድሞ የማንቸስተር ሲቲ አጥቂን ፈላጊ ሆኖ ቀርቧል የሚለው እንግዲህ በዝርዝር እንመለከታለን። እንደሚታወቀው አርሰናል አሁን ላይ ያለውን የፊት መስመር አማራጮች በክረምቱ ማስፋትና ማሳደግ ይፈልጋል። ለዛም ደግሞ በዋነኝነት በአማራጭነት ከያዛቸው ተጫዋቾች መካከል የአትሌቲኮ ማድሪዶ አጥቂ ሁሊያን አልቫሬዝ እንደሆነ ነው እንግዲህ እንደነ BBC እና ESPN ሲዘግቡ የዋሉት። ታዲያ እንደ ዘገባዎቹም ከሆነ የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ የቀድሞ ክለቡን አትሌቲኮ ማድሪድን ቀረብ ብሎ በሁሊያን አልቫሬዝ ጉዳይ ዙሪያ እንደተነጋገረና ምናልባትም በክረምቱ ሁሊያን አልቫሬዝን ወደ አርሰናል ማስኮብለል የሚችልበት እድል እንዳለ ቀረብ ብሎ እንደጠየቀና እንደተነጋገሩ ነው እንግዲህ መረጃዎች እየጠቆሙ የሚገኙት። ነገር ግን የተጫዋቹ ፈላጊ የሆነው አርሰናል ብቻ አይደለም። እንደ ቼልሲ፣ PSG በተለይም ደግሞ ባርሴሎና በዴኮ አማካኝነት ልክ እንደ አንድሪያ ቤርታ ሁሉ ቀረብ ብሎ ከአትሌቲኮ ማድሪድ ጋር ስለ ዝውውሩ ፖሲቢሊቲ ወይም ደግሞ ዝውውሩን ስለማሳካት እንግዲህ ቀረብ ብሎ እንደጠየቀ ነው የተነገረው። ነገር ግን መድፈኞቹ አርሰናሎች እስከዚህ ደቂቃ ድረስ ይፋዊ የሆነ ምንም አይነት ጥያቄ ለክለቡ አላቀረቡም። እንደዚሁም ከሁሊያን አልቫሬዝ ጋርም በውስጥም ሆነ ምንም አይነት ንግግር እንዳላደረጉ ነው የተነገረው። ሆኖም ግን በመጪው ክረምት ሁሊያን አልቫሬዝ ዋነኛው ኢላማቸው እንደሆነ ነው እየተገለጸ የሚገኘው። ተጫዋቹም ቢሆን ስፔንን ለቆ ወደ እንግሊዝ መመለስ እንደሚፈልግ ነው እንግዲህ መረጃዎች እያመላከቱ የሚገኙት። ነገር ግን የተጫዋቹን ዝውውር ሊያከብዱ ይችላል ተብሎ የታሰበው የዝውውር ሂሳቡ ነው አትሌቲኮ ማድሪዶች ቢያንስ 100 ሚሊዮን ዩሮ ለተጫዋቹ እንደሚፈልጉ ነው የተነገረው። ምናልባትም ታዲያ ይህ ዝውውር በክረምቱ የሚሳካ ከሆነና ሁሊያን አልቫሬዝ አርሰናልን የሚቀላቀል ከሆነ ምን የሚፈጠር ይመስላችኋል? ሁሊያን አልቫሬዝ መድፈኞቹን ቢቀላቀል ትመርጣላችሁ ወይስ ደግሞ ወደ ሌላ ክለብ ቢያመራ? ሀሳብ አስተያየታችንና ምላሻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደነዚህ ታማኝነት ያላቸው እግር ኳሳዊ መረጃዎች በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ልጁ አርሰናል መሄድ አልፈልግም ይላል። እኔ ባርሳ መሄድ ነው የምፈልገው ይላል። የዚህ ልጅ ራሱ ጸባይ እኮ ምንም አልተቻለም። ከዛ ደግሞ አትሌቲኮ ማድሪድ ቤት መጫወት አልፈልግም። አትሌቲኮ ማድሪድ ደግሞ ለባርሳ መሸጥ አልፈልግም። አንተ ለባርሳ አውጥቼ አልሸጥህም። አርሰናልም የሚመጣ ከሆነ እስከ 150 ሚሊዮን ፓውንድ ድረስ እፈልጋለሁ ይላል። ይሄ ልጅ አሁን ላይ ያለበት ሁኔታ በጣም ስቃይ አረብ ሀገር ውስጥ ያለ ሰው ቢኖር ይሄ ጁሊያን አልቫሬዝ ነው ማለት ነው። እሱ ወደ እንግሊዝ ፕሪሚየር ሊግ ድጋሚ መምጣት አልፈልግም፣ በተለይ ወደ አርሰናል ምንም ቻምፒየንስ ሊግ ወደ ሌላው ክለብ መምጣት አልፈልግም፣ መዘዋወር አልፈልግም እያለ ነው። እነሱ ደግሞ ለእንግሊዝ ፕሪሚየር ሊግ ነው ከሸጥንም የምንሸጠው እንጂ እንዴት ራሳችንን ለሚፎካከረን ቡድን እንሸጣለን? ለባርሳም ለማይትኛውም ክለብ እያሉ ነው። ምንድነው ነው አሁን ምንድነው? ወይ አርሰናል ገፍታችሁ ግዙት ወይ ደግሞ ተውት። በቃ ልጁን ለምንድን ነው የምታጓጉት? በቃ ወይ አምጡት ወይ አታምጡት። አርፎ እዛው ክለቡ ላይ ቂጡን ወጥፎ ይጫወት። ምንድነው ይሄ ሁሉ ነገር? ለማንኛውም የዚህ ሰውዬ ጉዳይ ግራ አጋቢ ሆኗል አሁን ላይ። ስሙ ግን አሁንም ከአርሰናል ጋር እየተያያዘ ነው። ይመቻል። ስለ ጁሊያን አልቫሬዝ የአትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ ያለውን ሰምታችኋል። ኮፒሊንካችሁ ያስፈልገኛል። በደንብ ኮፒሊንክ እያደረጋችሁ ተከታተሉኝ። ጁሊያን አልቫሬዝን እንግዲህ እየገረፍን በስተመጨረሻም ወደ ክለባችን ልናመጣው ነው። ምክንያቱም ከአትሌቲኮ ማድሪድ ደጋፊዎች ጋር በፍጹም የሚስማማ አይመስልም። የአትሌቲኮ ማድሪድ አመራሮችም እንግዲህ ሆን ብለው ተጫዋቹን ለአርሰናል ለመሸጥ እየሰሩ እንደሚገኙ እየተሰማን የሚገኘው ምክንያቱም ደግሞ ዲዮጎ ሲሞኒ ከጨዋታው በኋላ እዚህ ጋር እንደምትመለከቱት እንግዲህ ጁሊያን አልቫሬዝ ለብቻው በጣም በሀዘን ተሞልቶ ከሜዳ ሲወጣ ነበር። ሌሎች የአትሌቲኮ ማድሪድ ደጋፊዎች ከደጋፊዎች ጋር ሰላምታ ሲለዋወጡ ማለት ነው። ታዲያ ዲዮጎ ሲሞኒ ይህንን ያደረግነው ሆን ብለን ነው፣ የአትሌቲኮ ማድሪድ አመራሮች ወስነው ነው ጁሊያን አልቫሬዝን ወደ ደጋፊዎች እንዳይሄድ ያደረግነው ሲሉ ተናግረዋል። ወደ ደጋፊዎች ቢሄድ ልክ እንደ ጨዋታው መጀመሪያ ላይ እንደነበረው ተቃውሞ፣ ሌላ ከፍተኛ ተቃውሞ ከደጋፊዎች እንዳይሰማ ጁሊያን አልቫሬዝ ወደ ውስጥ እንዲገባ አድርገናል ሲሉ እንግዲህ ዲዮጎ ሲሞኒ ተናግረዋል ማለት ነው። ታዲያ ይህንን ተከትሎ ጁሊያን አልቫሬዝ በዚህ ተቃውሞ ስር ይህንን ዓመት በአትሌቲኮ ማድሪድ ቤት ይቆያል ተብሎ የማይጠበቅ ነው የሚመስለው። ታዲያ አትሌቲኮ ማድሪድን የሚለቅ ከሆነ ደግሞ አትሌቲኮ ማድሪዶች ለባርሴሎና ተጫዋቹን መሸጥ አይፈልጉም። መሸጥ የሚፈልጉት ለአርሰናል ነው። ሁኔታው ለእኔ ተመቸኝ እያልን ነው የምንገኘው። በእርግጥ ተጫዋቹ ወደማይፈልገው ክለብ መቶ እንዲጫወት ባንፈልግም ጁሊያን አልቫሬዝ ግን የአርቴታ ድሪም እንደሆነ ይታወቃል። ወደ አርሰናል ከመጣ እመኑን ይህ ተጫዋች አውሬ ነው የምናደርገው። ለማንኛውም ስለዚህ ተጫዋች ዝውውር ምን ታስባላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ቻምፕ ሰበር መረጃ አለኝ። ኮፒ ሊንክ እያደረግ ለሁሉም አዳርስልኝ። ጁሊያን አልቫሬዝን ልናመጣው ነው።
እኛ ፈልገነው እንዳይመስል አባቴ እኛ እንደዚህ ለሚላጥብን ሰው ምናምን አንፈልግም ነፃ ልናወጣው ብለን ነው ገባር ዛሬ አትሌቲኮ ጨዋታን ካየው ማን ወይኔ አትሌቲኮች ልጅ ሰበሩት እንደዚህ ቃ አርገው ነው የሰበሩት ማን ገባር መጫወት ግዴታ እንዳለበት ስለሚያቅ ተቀይሮ ገብቶ ተጫወተ ባርሰሎና በምንም ተአምር አትሄድም ብሎ በግልጽ ነገሩት ስለዚህ ምን አማራጭ አለ ገባር እጁን ወደ ፈጣሪ መዘርጋት ማን ገባር ለሽዛውን ደግሞ ምድር ላይ ገባ ከፈጣሪ በታች ምድር ላይ ያለው የእግር ኳስ ፈጣሪ ቻምፕ ነው ተረዳኛለህ ስለዚህ ይሄ ልጅ ነፃ ልናወጣው ነው ነፃ አውጪ ግን ባኛ እኮ ለሰው ደራሽ ነው ገባሽ አይደል ስለዚህ ማን ነው ጁሊያን አልቫሬዝ እስካሁን ድረስ ካያችሁ እኔ ቪዲዮ አልሰራውበትም ነበር ከቪክተር ዮኬሬስ ጋር እንቀያየር እያሉ ነው ምን ትላለህ ቻምፕ ብዬ ጠየቁኝ የዛሬ 3 ወር ማለት ከዛ በኋላ ምንም ቪዲዮ አልሰራው ተረዳኛል ለምን ሪሊስቲክ ስላልሆነ ብዬ ማለት ከዛ በኋላ ትናንት ደግሞ ማን አቦ ፍቱን ደኛ ባልፈለግነው ተጫዋች አታስጨንቁን ፍቱን ብዬ ነበር አሁን ተመልሼ መጣውል ይሄ ልጅ ነፃ ልናወጣው ነው በብር እየገረፍ ነው በብር ማለት እሱን በብር እየገረፍ ነው አትሌቲኮን ደግሞ ሽጉጥ አስደቀነን ማለት ገባር ሌኒ ዩሮን እንዳመጣሽ ነው አርገ እናመጣዋለን በግድ ማለት ገባር ከዛ ፈገግ ብለሽ ትጮቻለሽ ያለ በለዛ ማን ነው እያለቀሽ እያጫወትሽ ቆይ እያለቀሽም ትጫው መጮትሽ አይቀርም እንደ አርሰናል ደጋፊ የሚያስገርምህ አንድም ነገር አታገኝም ማለት ነው አልቫሬዝን እንግዲህ ለማስፈረም እንደሚሰሩና እናስፈርማለን ምናምን አይነት ነገር እያሉ ያወራሉ ይፈልጉታል ምናምን ኦቬስ ነው ምንም ጥያቄ የለም እንደሚፈልጉት ትልልቅ ሚዲያዎች በጣም ታማኞች ሲዘግቡ ነበር ይሄ ግን ስንፈተ ምኞት ይባላል ምክንያቱም አርሰናል በታሪኩ ወርልድ ክላስ የሆነ ተጫዋች የማስፈረም ምንም አይነት ታሪክ የለውም በታሪክ አስፈርሞ አያውቅም አንድ ክለብ እየፈለገው ከትልቅ ክለብ የሆነ ወርልድ ክላስ ተጫዋች የማስፈረም ምንም አይነት ታሪክ የሌለው ቡድን ነው አርሰናል ማለት ነው እኔ ይሄ ከድጋፍ ምናምን አይደለም ገባ አሁን ስነግርህ እኔ ከድጋፍ ምናምን አይደለም ሪያሊቲ ነው ምነግርህ እንደዛ አይነትም ካሪዝማ የለውም አርሰናል በታሪኩ ይህንን አድርጎ አያውቅም በየትኛውም ታሪክ በየትኛውም ክፍለ ዘመን እንደዚህ አይነት ታሪኮች የሉትም አንድ ተጫዋች ከአውሮፓ ትልቅ ቡድን አውሮፓ እጅግ በጣም ግዙፍና ትልቅ ክለብ ወርልድ ክላስ ተጫዋች አስፈርሞ አያውቅም ያ ክለብ እየፈለገው ማለት ነው አሳምኖ ወደ አርሰናል ያመጣው አንድም ተጫዋች የለም አንድ ተጫዋች በታሪኩ አስፈርሞ አያውቅምና በተአምር የማይሳካ ነገር ማለት አርሰናል አልቫሬዝን አያስፈርም ሊሆን የማይችል ነገር ነው በቃ አርሰናል እንደዚህ አይነት ታሪክ ኑሮት አያውቅም ወገን የአልቫሬዝ ነገር እንዴት ነው አረ ጭምጭምታ በድጋሚ ወደኛ እየመጣ ነው ጀመው እኛ አርፈን በተቀመጥንበት በቃ ዝውውራችንን አጠናቀናል ምናልባት በማርቲኔሊ ቦታ ጥሩ ተቀያሪ ካገኘን ብለን እያሰበን ባለንበት ሁኔታ አልቫሬዝ አሁንም ከአትሌቲኮ ጋር ግብ ውስጥ ነው ያለው ከደጋፊው ጋር እንደምታዩት ግብ ውስጥ ነው ያለው ገብቷል አይደለ ስለሆነ የተጫዋች ወደኛ ሊመጣ ይችላል የሚሉ ሰፊ ዘገባዎች እየተንቀሳቀሱ ይገኛል እንግዲህ አትሌቲኮ የሆነ ባለስልጣን ወደ ለንደን አካባቢ ታይቷል እየተባለ ይገኛል እና ይሄ ሊመጣ ነው እንዴ እኔ አስማማው ደስ አላለኝም ጀቦ ይሄ ደግሞ ቢዘግብልን ፋብሪዚዮ እኮ እና ዴቪድ ኦርንስተን እኮ ነው እያንስተው እያወሩ ያሉት የአልቫሬዝ ፍላጎት አልታወቀም እንጂ ልጁ የመልቀቁ ነገር የሚቀር እየመሰለ አይደለም ያው ደግሞ ባርሳ ካሌደ ተመራጩ እኛን ከኛ ውጪ ማን ሊሆን ይችላል አርቴታ ይሄ ለታመጣው ነው ይሆናል ብለህ አምነህበታል ከቀኝ ግዛት አልፈን ታዲያ ስንት ግዛት ልንገዛ ነው ፕሪሚየር ሊጉን ጀሞ ይሄ ልጅ ከመጣ በጣም አሳሳቢ እኮ ነው እኔ ቀኝ ግዛት ነበር ያልኳችሁ አሁን ምን ግዛት ልንገዛ ነው ይሄ ልጅ ከመጣ ሐሳባችሁን አካፍሉኝ እኔ ትልቁ ነጥብ ምንድነው ይሄ ልጅ ይምጣ አይምጣ ነው የሚያሳይ እኔ አስተኛል ይምጣ ከተሳካ አረ ይምጣ